አይደለችም ከነዚያም በሚያውቁት ላይ እርክሰትን ያደርጋል ይላል። ስለዚህ የነፍስ አሁን እዚህ ጋር ፈቃዱ የማን ነው? እዚህ ላይ ይሄ በሚለው እንትን አዎ ያላ ፈቃድ ነው። ስለዚህ እኔ ከጥመቷ ጋር ነው የምነግርህ። የሰውን ፈቃድ ነው ከጥመታችን ጋር ነው የምነግርህ። አንድ ሰው ለመጥፋት የራሱ ጥመት ነው አይደለም ከሚለው ጋር ነውና ፈቃዴ የኔ ነው። ገብቶሃል አይደለ? ፈቃዱ እሱ ነው ማለት ነው። በዚህ ባለኝ መሰረት ሐሳቤን ከተረዳው ተረድተዋል። ሐሳብን ተረድቻለሁ። ግን አሁን አንተ ከቅድሙ ጋር እስቲ አጣምሮ ቅድም ከነገርኩ ጋር አንተ ምን አልከኝ መሰለህ? እዛ አላህ አንተ ያወክ አሁን አላህን እኔ ያወኩኝ ካወኩኝ በኋላ ለጠመምኩት ተጠያቂው ራሴ ጥመት ነው አልክ ብለኸኛል። አንተን አላህ ሲያጠምክ አንተ ስለጠመምክ ነው አይደለ? እኔ ስለጠመምኩ ነው። የሚያቀናክስ እኮ በራሱ ፍቃድ ነው የሚያቀናክ አንተ ስለቀናክ ነው አይደለ? እኔ ስለቀናሽ። እዚህ ላይ ግን ነፍስ ባላህ ፍቃድ ይሁን እንጂ ይላል። አሁን እዚህ ጋር እሺ ራስህ እኔ አሁን ቁርአንን በራሴ እንትን ከምፈታው አንተ ባንተ አፈታት እንፈታልኝ ፈልጌ ነው መለስ አላቀው እንትን ከምል እዚህ ጋር እኔ አሁን ባላህ ፍቃድ ቢሆን እንጂ ይላል አይደል? እኮ ተያለ ምንም ፍቃድ እኮ ከአላህ ፍቃድ ውጭ ይሆናል እንዴ? ከፈጣሪ ፍቃድ ውጭ የሚሆን ነገር አለ ዓለም ላይ? በራሳችን ፍቃድ ደግሞ ይላል በሌላ ቁርአን ላይ። በራሳችን ፍቃድ ማለት አሁን ሱራ 81 27 ላይ እርሱ የዓለማትን መገለጫ እንጂ ሌላ አይደለም፣ ከናንተ ቀጥተኛ መሆንን ላሻ ሰው መገለጫ ነው ይላል። ከናንተ ቀጥተኛ መሆንን ይላል። ይሄ የራሳችን ፍቃድ ነው። ገብቶሃል አይደለ? ከፍተህ ማየት ይችላል። እኔ አሁን የጠየቅኩት ጥያቄ ቀዳማዊ ምድር ላይ የሚደረግ የትኛውም ነገር የፈጣሪ ፍቃድ ነው አይደል? ፍቃድ ነው የፈጣሪ። ከፈጣሪ ፍቃድ ብቻ ውጪ አንድም የሚሆን ነገር የለም አይደለ? ስለዚህ አሁን እዚህ ጋር ማንኛውም ነፍስ በአላህ ፍቃድ ቢሆን እንጂ የምትታመን አይደለችም አለ። ከነዚያም የሚያውቁት ላይ እርኩሰትን ያደርጋል አለ። ገብቶሃል ሐሳቡ እኮ? እነዛ በማያውቁት ላይ እርኩሰትን ያደርጋል ይላል። አብራራልኝ ብዬ እኮ ነው። የሆነች ግልጽ ያልሆነች ነገር አለ። ቅድም የነገርኩህ ነገር ነው። እሺ ቆይ ሁሱ በማያውቁት ይላል እዚህ ላይ ቆይ እንትን ሁሱ ያብራራልክ። ሁሱ አለክ። ሰላም አለ። ትንሽ አብራራ። ምንድነው? እስኪ አብራራለት። ይሄንን አስረዳው የቁርአን ነው። እሺ ማንኛውም ነፍስ በአላህ ፈቃድ ቢሆን እንጂ የምታምን አይደለችም። ከነዚያ በማያውቁት ላይ ርክሰትን ያደርጋል ይላል። በአላህ ስብሐነ ወተዓላ ፈቃድ እንጂ አታምንም ማለት አንድ ሰው የሚያምነውም ሆነ የሚክደው የራሱ የሆነ ምክንያት ሰበብ አለው። ቀድሞ የአላህ ስብሐነ ወተዓላ ፈቃድ እንትን ከማለቱ በፊት ማለት ነው። ሰበቡ ግልጽ አድርግልኝ፣ በእኛ ቋንቋ በደንብ ግልጽ አድርግልኝ። እሺ ችግር የለም። አንድ ሰው ሂዳያ የሚያገኘው ባጭሩ ከራሱ በሆነ ሰበብ ወይም ምክንያት እና ጥረት ነው። ቀድሞ ያ አለ ለቅኑ መንገድ የሚመርጣቸው ሰዎች አሉ። ያ ማለት ቅኑን መንገድ ለማግኘት ጥረት ያደረጉ ሰዎች ናቸው። እዚህ ላይ ያውኑ በደንብ አንብበዋል። ሁሱ በማያውቁት ይላል። በማያውቁት እርኩሰትን ያደርጋል ይላል እኮ ወይጀዐለ الرجس على الذين لا يعقلون። በማያውቁት ማለት በማያገናዝቡ ለማለት ነው። በማያውቁት ላይ መሲል ጊዜ በማያገናዝቡ ሰዎች ላይ ያንን እውነቱ መጥቶላቸው አናውቅም ብለው ላለማገናዘብ የሄዱ ሰዎችን ለማለት ነው። እሺ ይጨርሳል እንደዛ ለማለት ነው። እሺ ሌላ ምዕራፍ ላይ ግን በእኛ ፍቃድ እንደሆነ ይናገራል እኮ። ያልኩህ እኮ ነው የእኛ ፍቃድ እንትን አለ። አላህ ማንኛውንም ሰው ይመራል ሲባል ጊዜ የፈለገውን ይመራል ሲባል ለመምራት የሚፈልጋቸው ምን አይነት ሰዎች ናቸው የሚለውን ራሱ ሲያብራራ
እነዚያን ቅኑ መንገድ ለማግኘት የጣሩ ሰዎችን ነው እያለ ይናገራል። እነሱን ይመራቸዋል። ለመምራት ያልፈልጋቸው ሰዎች ሲባል ደግሞ አልመራቸውም ወይንም አጠመማቸው የሚባለው የጥመት መንገድ በራሳቸው ወደውና ፈቅደው የመረጡ ሰዎችን ነው። ለዚህ ማስረጃ እንስጥህ። አንዴ ሱረቱል አንከቡት የመጨረሻውን አያ ያወጣለት ሐሰን። ሱረቱል አንከቡት የመጨረሻ አያ ላይ ምን ይላል? እዛ ላይ አንዴ ላሳይህ እየተረዳህ እንድትሄድ ትጠይቃለህ። ያን ሱረቱል አንከቡት የመጨረሻው አያ ላይ ያው ምን ይላል? እነዚያም በእኛ መንገድ የታገሉ ህዝቦችን መንገዳችንን በእርግጥ እንመራቸዋለን አለ። አላህ የሚመራቸው በእርሱ መንገድ ላይ እርሱም መንገዱን ለማግኘት ጥረት ትግል ያደረጉ ሰዎችን ነው። አላህ ዝም ብሎ ይመራል፣ የፈለገውን ይመራል ሲባል ጊዜ የሚፈልጋቸው ለመመራት ጥረት ያደረጉ ሰዎችን ለማለት ነው። የእርሳቸው ትግል ቀድሟል። አየኸው አይደለ? የእርሱን መንገድ ለማግኘት ትግል አደረጉ፣ ጥረት አደረጉ። ያ ማለት አምላክ በነብያት መንገድ በኩል ያወረደላቸውን መለኮታዊ ቃል አነበቡ፣ ተረዱ፣ ተገነዘቡ። የቅኑን መንገድ ለማግኘት ምክንያትን ስላቀረቡ አላህ መራቸው እነዚያን ሰዎች። አላህን ሲያጠም ጊዜ ልክ እንዲሁ አጠመመ ሲባል የጥመት መንገድን ራሳቸው በመምረጣቸው ምክንያት ነው። የነሱ ጥመት የፍላጎታቸው ያንን በጠመሙ ጊዜ አላህ አጠመማቸው ይላል። ደግሞ ይሄን ሱረቱ ሶፍ ላይ ወጣለት ምዕራፍ 61 ቁጥር 4 ላይ አሁን ይሄ ስለ ቅኑ መንገድ ነው አሁን ያነበብከው። ስለሚያጠማቸው ሰዎች ደግሞ እናሳይ። ስለዚህ አላህ ይፈልጋል ሲባል ጊዜ እንዳው እየመረጠ አንዱን ለጥመት አንዱን ለእንትን ያደርጋል ሳይሆን የራሳቸው ጥረት መሰረት ባደረገ ነው። የራሳቸው ነፃ ምርጫ ፍቃድ ቀድሟል። እሺ ፈለማ ዛቁ አንተ ላይ አምስት ላይ ታች ነው ያውና መልእክተኛችን ሙሐመድ ሆይ ሙሳም ህዝቦቼ ሆይ እኔ ወደ እናንተ የአላህ መልእክተኛ መሆኔን እያወቃችሁ ለምን ታሰቃዩኛላችሁ ባለ ጊዜ አስታውስ። አሁን አዳምጥ። ከእውነት በተዘነበሉ ጊዜ አላህም ልቦቻቸውን አዘነበለባቸው አለ። አላህ ልቦናቸውን ያዘነበለባቸው መቼ ነው? ከእውነት በተዘነበሉ ጊዜ አይደለ? ስለዚህ አላህ ሳያዘነብላቸው በፊት ራሳቸው መዘንበልን ወደውና ፈቅደው ሄደውበታል። የራሳቸው ፍቃድ ተቀድሟል። አየህ? ስለዚህ አላህ የፈለገውን ይመራል፣ የፈለገውን ያጠማል ሲባል ጊዜ የእነርሱን ፍላጎት መሰረት ባደረገው መልኩ ነው። የራሳቸው ነፃ ምርጫ ፈቃድ ይቀደማል። የራሳቸው ቅኑ መንገድ ለማግኘት ጥረት ካደረጉ እመራቸዋለሁ አለ የቀደሙ ላይ። እዚህ ደግሞ እነርሱ የጥመት መንገድ ራሳቸው መርጠው በሄዱ ጊዜ አላህ የዛኔ ነው ልቦናቸውን አዘነበለ የተባለው። መዘንበላቸው የራሳቸውን ነፃ ምርጫ። ቀጣይ ጥያቄ አለኝ። ብዙ ጥያቄ አለኝ። እሺ ለለፍ ወደ ቀጣይ ጥያቄ። ቀጥል ሻብሽር ጠይቅ። እሺ ክፋትና ደግ ከማን ነው? ቀዳማዊ እነዚህን ሁለቱን አንቀጾች የመጀመሪያውና ሁለተኛውን ይዛቸዋል በደንብ ከዚህ ስትወጣም እንድታጠናቸው ማለት ነው። ይዛቸዋለሁ። እሺ ቀጥል ኡስታዝ፣ እሱ ቀጥል ጥያቄ። ክፋትና ደግነት ከአላህ ነው ወይስ ከሰው? ክፋትና ደግ የሚመጣው ከሰዎች ነው ምክንያቱ ሰበቡ። ነገር ግን በዚያ ምክንያት አላህ ሱብሓነሁ ወተዓላ ከእነሱ ጥፋትና ደግን በማምጣታቸው ምክንያት ለደጉ እንደ ደጉነት ደግን ይሰጠዋል፣ ለክፉ ደግሞ ክፉን ይመነዳዋል። ቀጥል። ከኔ ናቸው ይላል አላህ። ይሰማል? አዎ፣ ለክፉ ክፉን ይመነዳዋል፣ ክፉን ከእርሱ የዛኔ ይመጣበታል። ስለዚህ ክፉና ደግ ከአላህ ነው ከሰው ነው? አሁን
ክፉ ነገር ለማን ብለን መጀመሪያ እንጠይቃለን። ለክፉ አልኩህ፣ ከመጀመሪያ እያገርኩህ ነው። ክፋት እና ደግ ከሰዎች ነው ምንጩ። ከዚያ በኋላ ግን አላህ ሱብሓነሁ ወተዓላ ለክፉ ክፉን ያመጣበታል፣ የሥራው ዋጋ የሥራው ውጤት እንጂ አላህ ሱብሓነሁ ወተዓላ በንጹሃኖች ላይ ክፉን ነገር የሚያመጣ አይደለም። እሺ እንደዛ ከሆነ ሱራ 478 ላይ ትከፍትልኛለህ? ይቻላል። እሺ ክፈትልኝ። እስኪ የትም ስፍራ ብትሆን ይላል። የትም ስፍራ ብትሆን በጠነከሩ ህንፃዎች ውስጥ ብትሆንም እንኳን ሞት ያገኛቸዋል ይላል። ደግሞ ደግም ነገር ብታገኛችሁ ይህችም ከአላህ ዘንድ ናት ይላል። ደግም ነገር ብታገኛችሁ ይህችም ከአላህ ዘንድ ናት ይላሉ። መከራን ብታገኛችሁ ይህች ከአንተ ዘንድ ናት ይላሉ። ሁሉም ደጉም ክፉም ከአላህ ዘንድ ነው በላቸው። ለእነዚህም ሰዎች ንግግርን ሊረዱ የማይቀርቡት ምን አላቸው ይላል። ምንድን ነው ያልገባ? ስለዚህ እዚህ ጋር ክፉም ደጉም ከማን ነው ይላል? ከአላህ። ቅድም እኮ ነግሬሃለሁ። አይ ከሰው ነው ብለኸኝ ነበር። እሱ ያልከውን በደንብ እንትን እያልክ አይደለም። ክፉም ደግም ከአላህ ይመጣል። ግን ክፉ የሚመጣው ከአላህ ለማን ነው? ለክፉዎች። ያ ማለት በክፉ ስራቸው የክፉ ስራቸው ዋጋ እያልከው ነበር። ክፉና ደግ ክፋትና ደግ መነሻው ምንጩ ከሰዎች የሆነና ከአላህ ዘንድ የሚደርሳቸው ደግሞ ክፉ ለሰራው ክፉ ከአላህ ይመጣለታል፣ ደግ ለሰራው ደግ ከአላህ ይመጣለታል። ያ የስራቸው ዋጋና ውጤት ነው እሱ። ቀጥሎ እሺ እንደዛ ከሆነ ሱራ 479 ደግሞ ይህንን ያፈርስብሃል። ከፍ ብለህ ዝቅ ብለህ ስታነቡ ይህንን ራሱ አሁን ያልከውን ያንተን ያፈርስብሃል። እሺ ያውና ከሰዎች ጥፋት እንደሆነ የሰው ልጆች የሚለው ከስር እና ከደግ በደንብ አድርጎ ይደግፈዋል። እንደው ቀጣዩና 479 ክፋት ከሰው እንደሆነ መነሻው ክፋት የስራቸው ውጤት እንደሆነ ቀጣዩ ላይ ይነገራል እኮ። ያው ከስር ከደግ ነገር የሚያገኘህ ከአላህ ችሮታ ነው። ከደግ ነገር የሚያገኘህ ከአላህ ችሮታ ነው አለ። ከመከራ የሚደርስብህ ከራስህ ጥፋት የተነሳ ነው አለ። አየህ፣ ከአላህ ሱብሓነሁ ወተዓላ ክፋት የሚመጣው እያልኩ ቅድም ስነግርህ ነበር። እሺ ጠቅለል አድርግልኝና አስረዳኝ። ከራሳቸው በተነሳ ጥፋት ነው፣ የጥፋታቸው ዋጋ ስለሆነ ነው ነው። ወደ ቀጣይ እንለፍ። በጣም ግልጽ ነው። በመጀመሪያ ሰዎች ነፃ ምርጫ ፍቃድ ተሰጥቷቸዋል። ከእነርሱ የስራቸው ዋጋ ክፉ ደግ ነገር። እሺ ይሰማል። ቀጣይ ጥያቄ ምንድን ነው? እሺ ቀጣይ ጥያቄ ደግሞ የሚፈርደው ማን ነው? ማለት በእስልምና ላይ የሚፈርደው አለ አይደለ? ወይ እሺ ጠይቅና ሙሉ ጥያቄ መልስልኝ። የምትጠይቀው ጥያቄ ሳይገባህ ወደ ሌላ እንዳትሄድ እሺ። አይ ኖ ገብቶ እጠይቃለሁ። እኔ ሁሉንም እጠይቃለሁ። ካልገባኝ መልሼ እጠይቃለሁ። አብሽር፣ ቀጥል። የሚፈርደው ማለት ነው። ጠይቅ፣ ሙሉ ጥያቄህን ጠይቅ። የሚፈርድ ጨርስና ልመልስልህ። ወገናችን ጨርስ ልመልስልህ። አይ እዚህ ቁርአን ላይ ሳነብ ምዕራፉን እየፈለኩ ስለሆነ ነው። አሁን ሙሉ ጥያቄው ነውና ለአላህ በፍርዱ አናቅጾቹን አንሳና ለአላህ ተጋሪ የለውም ይላል በፍርዱ ሰዓት። በሌላ ምዕራፍ ደግሞ መልእክተኛውና አላህ እንደሚፈርዱት የሚናገር አንቀጽ አለ። ይህንን እንድታብራራልኝ። ሁለቱ አንቀጽ አይገናኙም፣ አልተስማማልኝም። እዚህ ጋር የሚፈርደው እንትና ነው ይላል፣ አልተስማማልኝም።
አይ ቀጥል። አብራራልኝ እሱን ብዬ ግልጽ ነው ጥያቄው። እሺ ግልጽ ነው ጥያቄው። ይሰማል? ይቆራረጣል። ይሰማችኋል? ከኔ ጋር ይሰማል። ከተሰማ ልቀጥልልህ። እሺ ቀጥል። ፍርድ የትንሣኤ ቀን ለአምላካችን ለአላህ ስብሐነ ወተዓላ ብቻ ነው። ዛሬ በምድር ላይ ደግሞ አምላክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ባስነሳቸው ጊዜ ወይም የቀደሙትንም ነቢያት በሚያስነሳ ጊዜ እርሱ ባወረደው ፍርድ የፍርዱ ባለቤት እርሱ ሆኖ ሳለ አምላክ አላህ እርሱ ባወረደው ፍርድ ደግሞ በምድር ላይ ነቢያቶችን እንዲፈርዱ ስልጣን ይሰጣቸዋል። አላህ ስብሐነ ወተዓላ በቁርአን ላይ ፍርድ የእኔ የአምላካችሁ የአላህ ብቻ ነው ይላል። አየህ፣ የፍርዱ ባለቤትነቱ እርሱ ነው። ቁርአን የአላህ ፍርድ ነው። በዚያ ፍርድ ደግሞ አላህ ባወረደው ፍርድ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዲፈርዱ ስልጣን ተሰጥቷቸዋል። አላህ በሱረቱል ማኢዳ ላይ ወአና ነሕኩም በይነሁም ቢማ አንዘለላህ ይላል። ሙሐመድ ሆይ እኔ ባወረድኩት ህግ በእነርሱ መካከል ፍረድ ይላል። የመፍረድን ስልጣን አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ሰጣቸው። ግን የፍርድ ባለቤትና ምንጩ መነሻው ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። የትንሣኤን ቀን ፍርድ ይሄ ስለ ምድራዊ ፍርድ ነው። የትንሣኤ ቀን ፍርድ ግን የአምላክ የአላህ ሱብሓነሁ ወተዓላ ብቻ እንጂ የማንም አይደለም። ኦኬ፣ በምድር ላይ ያለውን ፍርድ ነው አላህ እንትን ያለው ለሙሐመድ እንትን ያለው የሰጠው። አዎ ዛሬ በምድር ላይ ያው አምላክ የሚያወርደው ህግጋት አለ አይደለ? በነብያት ላይ ያንን ህግጋት ተቀብለው በምድር ላይ ህጉን እንዲፈርዱ ስልጣን ሰጥቷቸዋል። ከዚህ አንፃር ነው እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ወማ እኽተለፍቱም ፊህ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል። አላህ በሆነ ሃይማኖታዊ ጉዳይ ብትጨቃጨቁ ወደ አላህና ወደ መልእክተኛው መልሱት ይላል። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ይላል። ሙሐመድ ሆይ ሰዎች በመካከላቸው በተፈጠረ ችግር አንተን መጥተው እስካላስፈረዱህ ድረስ እምነታቸው የተሟላ አይሆንም ይላል። ስለዚህ ያ ፍርድ ግን ከአላህ የተነሳ ነው። ያንን በቁርአን ላይ ባለው ፍርድ መሰረት እንዲፈርዱ በምድር ላይ ስልጣን ተሰጥቷቸዋል ማለት ነው። ስለ ምድራዊ ፍርድ ነው እሱ የሚያወራ። የቀጣዩ ዓለም የሰዎችን ወደ ገነት ወደ ገሃነም የማስገባት ፍርድ ግን ያ የአምላክ ብቻ ነው። ኢነላህ የሕኩሙ በይነኩም የውመል ቂያማ አለ። የትንሣኤ ቀን እኔ አምላካችሁ አላህ ነኝ በመካከላቸው ምፈርደው እያለ ይናገራል። ግልጽ ሆኖልኛል። ወደ ቀጣይ ልለፍ። ለፍ ቀጣይ የመሐመድ ኃላፊነት መልእክቱን ማድረስ ብቻ ነው ወይስ ያልተቀበሉትን በኃይል ማሰለም? መልእክቱን ማድረስ ብቻ ነው። ያልተቀበሉትን በኃይል ማሰለም ስልጣን የላቸውም። አላህ በቁርአን ላይ ፈዘኪር ኢነማ አንተ ሙዘኪር ለስተ ዐለይሂም ቢሙሰይጢር ይላል። ሙሐመድ ሆይ ገስጽ፣ አንተ ገሳጭ እንጂ ሌላ አይደለህም። አንተ በእነርሱ ላይ በኃይል ወይንም በጉልበት የምታስገድድና የምታመጣ አይደለህም እያለ ይናገራል። ወኢን ዐለይከ ኢለል በላግ ይላል። ሙሐመድ ሆይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላል። አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን አድርስ ይላቸዋል። በጣም በርካታ ነቀሶችን በዚህ መልኩ እናገኛለን። እኔ ጋም አለ መልእክቱን ማድረስ እንደሆነ 3:20 ላይ ሱራ 3:20 ላይ ቢከራከሩህም ፊቴን ለአላህ ሰጠው የተከተሉኝም ሰዎች እንደዚሁ ለአላህ ሰጡ በላቸው ምናምን ብሎ ስለ መልእክቱን ስለማድረስ ይናገርና ያልተቀበሉትን በኃይል ማሰለም ጭምር ደግሞ ሱራ 8:38 ላይ ሃይማኖቱም ሁሉ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። እሺ እዚህ ቦታ ላይ አስገድደህ አስለማቸው የሚል ሀሳብ የለውም። እሱ ላይ ምን መሰለህ በቁርአን ላይ አላህ ሱብሓነሁ ወተዓላ አብሽር ላስረዳ ምን ለማለት እንዳተፈለገበት አንቀጽ ኡቃቲሉሁም ሐታ ላ ተኩነ ፊትነቱ ወየኩነ ዲኑ ኩሉሁ ሊላህ ፈኢን እንተሃው ፈኢነላህ ቢማ ያዕመሉነ በሲር ይላል። ሱረቱል አዕራፍ ላይ ያለውን የጠየቀው በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ ላ ኢክራሃ ፊዲን ብሏል። በሃይማኖት ማስገደድ የለም ብሏል።
ታዲያ ምንድነው ከተባለ መደረግ ያለበት ቅኑን መንገድ እና ጠማማውን መንገድ ማብራራት ነው በእኛ ላይ ያለብን ግዴታ። አላህ ስብሐነሁ ወተዓላ ፈመን የክፉር ቢጣጉት ወዩእሚን ቢላህ ፈቀድ ኢስተምሰከ ቢልዑርወቲል ውስቃ አለ። ቀድ ተበየነ ሩሽዱ ሚነል ገይ፣ ቅኑ መንገድ ከጥመቱ መንገድ በእርግጥም ተገልጸዋል አለ። ስለዚህ በእኛ ላይ ያለብን ግዴታ ያንን ቅኑንና ጥመቱን መግለጽ ብቻ ነው። ከዚያ በኋላ አላህ ፈመን ዩእሚን ቢጣጉት በጣዖት ያመነና አላህ ስብሐነሁ ወተዓላ ላ ኢክራሀ ፊዲን ቀድ ተበየነ ሩሽዱ ሚነል ገይ ፈመን የክፉር ቢጣጉት ወዩእሚን ቢላህ በጣዖት ክዶ በአላህ ያመነ ፈቀድ ኢስተምሰከ ቢልዑርወቲል ውስቃ መበጠስ የሌላትን ጠንካራ ገመድን በእርግጥም ጨበጠ አለ። ቅኑን መንገድ አገኘ ያዘለ ማለት ነው። ስለዚህ በእኛ ላይ ያለብን ግዴታ መግለጽና ማብራራት ብቻ ነው። አስገድዶ ወደ ሃይማኖት ማስገባት አይቻልም። ስለዚህ እሱ ላይ እየተናገረ ያለው አሁን የጠየቀው ላይ ሱረቱል አንፋል ላይ ያለው ሃይማኖቶች ሁሉ ለአላህ ሱብሓነሁ ወተዓላ እስኪሆኑ ድረስ ተጋደሏቸው ሲል ጊዜ አስገድዳችሁ እንዳው እንዲቀበሉ ሃይማኖትን አድርጓቸው እያለ አይደለም። ነገር ግን ምን መሰለህ ያላመኑ ሰዎችን ወደ ኢስላም እንጠራቸዋለን። ለምሳሌ አንዲት ሀገር አላመነችም አይደል? ወደ ኢስላም ጥሪ እናደርግላቸዋለን። ያንን ጥሪ ከተቀበሉ ሰየው፣ አንቀበልም ካሉ የሀገሪቱ መሪዎች ለምሳሌ አንቀበልም ይሉና ህዝቡን ደግሞ ወደ ቅኑ መንገድ እንድንጠራው አልፈለጉም፣ አታስተምሩም አሉ። በፍጹም እዚህ መታችሁ ቅኑ መንገድ አታስተምሩ፣ ወደ ህዝቡ የአምላክ እውነት እንዲደርስ አልፈለጉም። የዛኔ እነዚያን እውነት ወደ ህዝብ እንዳይደርስ የፈለጉ ሰዎችን እነሱን እንዋጋቸዋለን። ገብተዋል። ያንን አንቀበልም በማለታቸው ምክንያት ሳይሆን ወደ ህዝቡ እውነት እንዳይደርስ በመከልከላቸው ምክንያት ነው። ስለራሳቸው አይመለከተንም። እናምንም ምርጫቸው ነው እሱ። እኛ አስገድደን እመኑ አንለው። ለዚህ ነው በርካታ ሀገራቶችን ሙስሊሞች እየተዋጉ የከፈቷቸው። ይቅርታ አድርግልኝ አንተ ያወራው ከዚህ ጋር እየተገናኘልኝ አይደለም። እውነት ነገር ማለት ነው። እንዴት ነው ከዚህ ጋር ያለው አንቀጽ ላይ ሃይማኖት ሁሉ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ነው የሚለው። እዚህ ጋር መንግስቶች ምናምን የሚል ነገር አልተብራራም። በቃ እዚህ ጋር ሰው ነው አይደል? ሃይማኖት ያላቸው ሰዎች ናቸው። ሰዎች ደግሞ ለአላህ እስከሚሆን ድረስ ተጋደሏቸው። ማብራሪያ ከኔ አይደለም። ማን ነበር ስማ ቀዳማይ ቁርአን ማለት ኢስላም ማለት አንዲት አንቀጽ አይደለችም። 114 ምዕራፍ ነው ያለው። ይወሳል አይደል? ይሄን ማብራሪያውን እየሰጠህ ያለሁት እኔ ከራሴ አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከተናገሩት ነው። እነዚህን ሰዎች መጀመሪያ እኛ ሄደን ስላልተቀበሉ መግደል ሳይሆን እነዚያን ሰዎች ሄደን ስላልተቀበሉ ግደሏቸው ሳይሆን መጀመሪያ ወደ እስልምና ጥሪ እናደርግላቸዋለን። ከዛም ቢካሉ እንዳውም ግብር እየከፈሉ እንዲኖሩ ፈቃድ ይሰጣቸዋል። አንገድላቸውም። የዛኔ አንቀበልም፣ ማነው ግብርም አንከፍልም፣ እንደፈለግን ክህደትም በህዝቡ ላይ ይንሰራፋል፣ እምነት ወደ ሰው እንዲገባ አንፈልግም ብለው ካገዱ እነዚያ ሰዎች የዛኔ ነው ዋጋቸው እና ባለማመናቸው አይደለም። ኦኬ ታዲያ አይ ያው ይሄ ያልተመለሰልኝም ወደ ቀጣይ ማለፍ እችላለሁ። ያው ግልጽ አልሆነልኝም በደንብ ይሄ በቃሽ። ከአንድ ላብ እንትን ልበልልሽ፣ ምናልባት የኔ ንግግር መስለህ ከሆነ እኔ ቃሎቹን ነው ዲቴል አሁን በእኛ ያወራር ዘይቤ ሃይማኖት ሁሉ ለአላህ እስከሚሆን ድረስ አዳምጥ እንጂ እሺ አላህ ስብሐነሁ ወተዓላ እዚህ የተናገረው አንቀጽ ላይ ያውና እዚህ ጋር የሊቃውንቶችን ንግግር ወይም ተፍሲሮችን ላንብብልህ። ወቃቲሉ አዩሀል ሙእሚኑነ አልሙሽሪኪነ ሐታ ላ የኩነ ሽርኩን ወሰዱን ዐን ሰቢሊላህ። ያው እናንተ ምእመናኖች ሆይ ተዋጉ አለ። ማንን? ከሃዲያኖችን። መቼ? ሐታ ላ የአላህን መንገድ ሰዎች እንዳይቀበሉ የሚዘጉ ሰዎች ካሉ እነዚያ ነው የምንዋጋው። እንዳልኩህ ቅድም ወደ ቅኑ መንገድ ነው ብለን በምንጠራቸው ጊዜ አናምንም ብለው የሀገር መሪዎች ከዚያም በኋላ ሰው ወደ አምላክ ሃይማኖት እንዳይገባ የሚዘጉና የሚያግዱ ከሆነ የዛኔ ነው የምንዋጋቸው።
ፈቃደኛ ሆኖ በዛች ሀገር ላይ ነፃ ምርጫ ፈቃድ የማስተማር ቢሰጥና ህዝቡን ብናስተምር ጫፋቸው አንነካቸው። ሰዱን ዐን ሰቢልላህ ማለት ከአላህ መንገድ ሰዎችን መዝጋት እስከሌለ ድረስ ማለት ነው። ወላ ዩዕበድ ኢለላህ ወሕደሁ ላ ሸሪከ ለህ ፈየርተፊዕ ልበላ ዐን ዒባድላህ ፊል አርድ። ማነው ቅኑ መንገድ ያገኘው ታዲያ ከተባለ ቀጥሎ ተናገረ። በጣዖት ወይንም በአድ አምልኮ የሚክድና በአላህ የሚያምን ሰው ሁሉ የማትበጠስ ጠንካራ ገመድን ጨብጧል አለ። ይሄ ነው ቅኑ መንገድ ያገኘው። አንዱን አምላክ አላህን ያመለከ ከባዕድ አምልኮና ከጣዖት የራቀ እርሱ ቅኑውን መንገድ አግኝቷል። አላህ ሁሉን ሰሚ ሁሉን አዋቂ ነውና አለ። ያው ስለዚህ በዚያ ቦታ ላይ አስገድዶ ስለማሳመን እያወራ አይደለም። ነገር ግን ዳዕዋ በምናደርግ በምናስተምር ጊዜ ሰዎችን ጥሪ አድርገንላቸው እምቢ ያሉ ሰዎች እውነት ወደ ሰዎች እንዳይደርስ እምቢ የሚሉና የሚዘጉ ሰዎችን ነው እነሱን ነው ተዋጓቸው እያለ ያለው እንጂ። እሺ ሁሱ አመሰግናለሁ። እሺ ዋይፋይ ስለዘጋብኝ በዳታ ነው አሁን ገብቼ እንደዘጋ ልነግርህ የገባሁት እና ሌሎች ጥያቄዎች ነበሩ። በጣም የማመሰግነው ሁላችሁም በስነ ስርዓት ነው እንትን ያላችሁት፣ አመሰግናለሁ። ሌሎች ጥያቄዎች አሉኝ ግን መብራት ሲመጣ እንትን እላለሁ። አሁን በዳታ ነው የገባሁት። እሺ ሰላም ዋሉ። አትጥፋሽ ድጋሚ ና። መርሐባ። እሺ ሰላም ዋሉ።